ነው። አንበሳ ዘነገደ ይሁዳ ይልላል። ዘሩ ሲጠራ አማራ ነው። ዘሩ ስታጠራው ኦሮሞ ነው። ኢየሱስ ኦሮሞ ነው፣ ኢየሱስ አማራ ነው ትላለህ። ጣልኛ ከነገደ ይሁዳ እንደተቀዳ ዘርህ የዘር ሐረግህን አሳየኝ። እኔ እዚህ ውስጥ ላላችሁ ለምሰሙ ቅዱሳን ወገኖች እባካችሁ አንድ ነገር ልለምናችሁ። ከእስራኤል ሕዝብ ጋር በተገናኘ ያላችሁ አመለካከት ከተበላሸ ማለት ነው መጽሐፍ ቅዱስ በሙሉ አይምሯችሁ ውስጥ ነው የሚበላሸው፣ ሙሉ በሙሉ ማለት ነው። አንዳንድ ሰው እንደ ሎተሪ ትኬት ስትፍቀው ግልጽ የሆነ ለመሲሁ ዘር ያላችሁ ጥላቻ በጌታ ቤት ውስጥ እንኳን ሆናችሁ ልክ እህል ዘርዝሮ እንደሚወጣ እንደዛ ዘርዝሮ ወጥቶባችኋል። ኦኬ እስራኤል በዘላለም ኪዳን እግዚአብሔር ኪዳን ይገባል። ሁለቱንም ኪዳን ከዚህ ጋር ከነሱ ጋር ያቆመ ህዝብ ነው። አመፀኝነታቸው ይታወቃል መጽሐፍ ቅዱስ ላይ እንደሚናገረው። መዳንን ግን አሕዛብ የሚሆን እነሱ የሚያገኙት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንደሆነ ይሰመርበት። እስራኤላዊ ስለሆነ ብቻ አይድንም። የአብርሃም ዘር ስለሆነ ብቻ አይድኑም። ኪዳን ከነሱ ጋር ስለገባ ብቻ እግዚአብሔር አያድናቸው። የሚያድናቸው ቀብቶ በላከው በልጁ በኢየሱስ ክርስቶስ በማመን ነው የሚድኑትም የዳኑትም ማለት ነው። በልጁ በኢየሱስ ክርስቶስ የማያምን አይሁዳዊውን፣ ግሪካዊ፣ ባሪያዊውን፣ ጨዋ፣ ወንዲውን፣ ሴት፣ የተማረውን፣ ያልተማረ ማንም አይድንም። ግን ከዚህ ከነገረ ፍጻሜ ጋር በተገናኘ ከእስራኤል ሕዝብ ጋር ያለ አመለካከት የብዙ ሰው አይምሮ ተበላሽቷል። በጌታ ነው፣ አይምሯችሁ ግን ተበላሽቷል። አንዳንድ ሰዎች ቢያገኟቸው ከመግደል ሁሉ እንኳን ራሱ የማይተናነስ ኦልሬዲ በልባችሁ ውስጥ ገላችኋቸዋል። እስራኤል ተብሎ ሲባል ያንገሸግሻል። ነገሩ ስሙም ነው እንደዛ የሚያደርገው። ስሙ ራሱ እግዚአብሔር ስላወጣው እስራኤል ብሎ የሚለው ስም ከሰውም ከእግዚአብሔርም ጋር ታግሎ የሚያሸንፍ ስም ነው። ራሱ ስሙ ማለት ነው። በጣም ብዙዎች ትበሳጫላችሁና እሱን ተዉትና፣ መበሳጨቱን ተዉትና ነገረ ፍጻሜ እግዚአብሔር ከህዝብ ጋር ያለው ጌታውን አድሎ አላደረገም። እስራኤላውን ስፔሻል ነው ብሎ የሚል አዲስ ኪዳን ላይ የለም። መዳንን በተመለከተ ለአይሁድም ለአሕዛብ እግዚአብሔር ጽድቁን በአሕዛብ ፊት ገልጧል። ማዳኑን አምጥቷል። ከእስራኤል ህዝብ መሲሁ ተወልዷል፣ መጥቷል፣ አለቀ። እራሱ እኮ አልኩ አይሁዳዊ ቢሆን በኢየሱስ ክርስቶስ በጌታችን ካላመነ ለዘላለም ነው የሚጠፋው። አሕዛብም ቢሆን ማለት ነው። እነሱ በስፔሻልነት መንግስተ ሰማያት የሚገቡበት ሌላ መንገድ አልተዘጋጀላቸውም። በቃ እግዚአብሔር ልጁን ልኮ አድርጓል። ልጁ ያለው የዘላለም ህይወት አለው። ይሄ ነው የወንጌሉ እውነት። ለአይሁድም ይሁን ለአሕዛብ ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው አይሁድም ይሁን አሕዛብ ህይወት የለውም። አለቀ። ነገረ ፍጻሜን ግን በተመለከተ የጌታችን የኢየሱስ ክርስቶስ መምጣት እውነት ነው ብላችሁ የምታምኑ ከሆነ ይመጣል። ሲመጣ ወደዚህ ዓለም ነው የሚመጣው። ነቢያት ናቸው የተናገሩት። የእግዚአብሔር ቃል ነው የተናገረው። ወደዚህ ዓለም ሲመጣ ወደዳችሁም ጠላችሁም፣ እቺ በካርታ የምታዩት እዚህ ጋር ፊት ለፊት ላይ ያስቀመጥናት እዚች ምድር ላይ ነው የሚመጣው። ጠቅ ምንም ልታደርገው አትችል። ቀደም እንደ ገብቶ እንደነገረን ቴዎሎጂያን ነኝ ብሎ ያለው ሳውዲ አረቢያም ሊመጣ ይችላል፣ ኒውዮርክም ሊመጣ ይችላል ይላል። ይሄ ዝም ብሎ ብራዘር ግልብ የሆነ አስተሳሰብ ተው። ቴዎሎጂ ትምህርት ቤት ገብተህ ዲግሪን፣ ዲፕሎማን፣ ዶክትሬትን ለምን አሰራ? ግልብ ትውልድ ይባላል። መጽሐፍ ቁጭ በሉና አንብቡ። እንዴት ነው ሳውዲ አረቢያ ይመጣል ብለህ የምትለው? የትኛው ነቢይ ነው ሳውዲ አረቢያ ይመጣል ብሎ ያለ? እንዴት ነው ኒውዮርክ ይመጣል ብለህ የምትለው? እንዴት ነው ማን የትኛው ነቢይ ነው ኒውዮርክ ይመጣል ብሎ ያለ? የብሉይ ኪዳን ነቢያት ምንድን ነው እያሉ ያሉት? እግሮቹ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይረግጣሉ፣ በኢየሩሳሌም ምስራቅ እያለ እየነገረ ኢየሩሳሌም የት ሀገር ላይ ነው ያለው? እዚህ ምድር ላይ ካርታው የምናሳየው ምድር ላይ አይደል ኢየሩሳሌም ብሎ የሚል ምድር ያለው? ሌላ ሀገር አለ እንደ ኢየሩሳሌም ብሎ የሚል? ሳውዲ ውስጥ አለ? በአረብ ምድረ በዳ ላይ አለ? አውሮፓ ውስጥ አለ ኢየሩሳሌም የሚባል ሀገርና ከተማ? የለም። የለም። ታዲያ ለምንድን ይሄንን ያህል ጥላቻ በጥላቻ የነቀዘው አንዳንድ ጴንጤ? ይህንን ሀገርና ይህንን ህዝብ በተመለከተ ሲነሳ በጣም እውነቴን የምላችሁ የሚያማቸው ሰዎች አሉ።
ህመማችሁ 7 እጥፍ ይጨምር እንጨምርላችኋለን በጽድቅ ቃል። በቃ ምንም ልናደርግ አንችልም። መዳን ለአይሁድም ይሁን ለአሕዛብ በክርስቶስ ኢየሱስ በማመን ነው። አዎ፣ ግን እግዚአብሔር በልጁ በክርስቶስ ኢየሱስ የቀጠረው ዘመን አለ። ባዘጋጀው ሰው እጅ በዓለም ላይ ሊፈርድ አለው ይላል ሐዋርያት ሥራ መጽሐፍ ምዕራፍ 17። ያንን ሲፈርድ የሚያደርገው በዳዊት ዙፋን ላይ በአለቅነቱ መንግስቱ ይበዛል ይላል። ያ የዳዊት ዙፋን ማለት የእግዚአብሔር መንግስት ዙፋን ማለት ነው። በሁለተኛ ዜና መጽሐፍ ምዕራፍ 13 ላይ እንደተናገረው ማለት ነው። የዳዊት ዙፋን ማለት ብራዘር፣ እኛ ሀገር እኮ አጼዎቹ እኮ አምጥተው ቀልደውበታል። ሞዓ አንበሳ ዘእምነገደ ይሁዳ እያሉ ማለት ነው። የእኛ አጼዎች፣ የኢትዮጵያ አጼዎች ሲቀልዱበት የነበረ እኮ ዙፋን እኮ ነው፣ መንግስት እኮ ነው። ስታጠናው ትግራዋይ ነው አጼ ዮሐንስ፣ ግን ሞዓ አንበሳ ሲሉ ነበር። ስታጠናው ጎንደሬ ነው አጼ ቴዎድሮስ። ስታጠናው የሸዋ አንኮበር ተወላጅ ናቸው አጼ ሚኒሊክ። ስታጠናው የኦሮሞና የጉራጌ ተወላጅ አጼ ዮሐንስ። ግን ምን ሲሉ ነበር የነበሩት? ሞዓ አንበሳ ዘእምነገደ ይሁዳ እያሉ ማለት ነው። ከይሁዳ ነገድ የወጣሁት አንበሳ እኔ ነኝ እያሉ ዘራቸው ሲጠራ አማራ፣ ኦሮሞ፣ ትግሬ ምናምን ነገር ማለት ነው። በየት በኩል ተገናኛችሁ? እንዴት በኩል በምን በኩል ተገናኝተው ነው አጼ ሚኒሊክ ሞዓ አንበሳ ተብለው የተጠሩት? በምን በኩል ተገናኝተው ነው አጼ ዮሐንስ ሞዓ አንበሳ ዘምነው ሲባሉ የነበሩት? በምን በኩል ተገናኝተው ነው አጼ የኃይለ ሥላሴ ከይሁዳ ነገድ የወጣ አንበሳ የሆኑት? በምን በኩል ተገናኝቶ ነው አጼ ቴዎድሮስ የዳዊት ዘርና ትውልድ ናቸው እና ሞዓ አንበሳ ዘእምነገደ ይሁዳ? ይሄ እኮ ማለት አንድ ጣሊያናዊው ሰውየው እንዳለ ጌታው ስሟን ያስገደላት ብሎ እንደተባለው አይነት ማለት ነው። አየ በሙሉ ገቧ ወደ ጉድጓድ። አጼ ምኒልክ፣ አጼ ዮሐንስ፣ አጼ ኃይለሥላሴ፣ አጼ ቴዎድሮስ ማን ደርግ መንግስቱን መጥቶ ሞዓ አንበሳ ማለት ይችላል፣ መብቱ ነው። ግን ማጠፊያው ቸግረዋል ነው ብዬ የምልህ። አጼ መለስም ቢመጣ ሞዓ አንበሳ ማለት ይችላል። አብይም አሁን ሞዓ አንበሳ ማለት ይችላል። ግን ማጠፊያው ቸግረዋል፣ ይጠየቃል። ከየት ማን እንዴት በምን ተወለድ በየትኛው ዘመን የዘር ሐረግህን ግልጽ አድርግ አምጣ ተብሎ ይጠየቃል። ማምታታት አይቻልም። እና ሁሉ ወደ ጉድጓዶ። እኛ የምናውቀው አንድ ነው። ልብ በልና ሰማኝ። ሞዓ አንበሳ ዘእምነገደ ይሁዳ የተባለው ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። ቅድሞ ወንድምነት ሲነካካው ነበር በራእይ መጽሐፍ ምዕራፍ 5 ላይ ያለው ማለት ነው። ከነገደ ይሁዳ አንበሳ ከነገዱ ከይሁዳ የሆነ የዳዊት ስር የሆነው አንበሳ እሱ ነው። በቃ አይጣል እኮ ነው አንተዬ። እኛ ኢትዮጵያ ምድር ላይ በተለይ በጌታ በኢየሱስ ክርስቶስ እንዴት ያበሳጫል እኮ አልኩ። እንዴት እኮ እንደሚያበሳጭ ውሸት፣ እንደ ውሸት የሚያበሳጨኝ ነገር የለም። ቀደዳ በቃ ዝም ብሎ ሞዓ አንበሳ ዘእምነገደ ይሁዳ ይልላል። ዘሩ ሲጠራ አማራ ነው። ዘሩ ስታጠራው ኦሮሞ ነው። ዘሩን ስታጠራው ቆንጅዬ ትግራዋይ ነው። ቆንጅዬ አማራ፣ ቆንጅዬ ኦሮሞ፣ ቆንጅዬ ወላይታ፣ ቆንጅዬ ከምባታ አለቅ። እሱን ወስደህ አምጣልኛ። ከነገደ ይሁዳ እንደተቀዳ ዘርህ የዘር ሐረግህን አሳየኝ። ይህንን የዘር ሐረግ ስታሳይ ደግሞ ሄደህ ልክ ከዮሴፍ ነው የምቀጥለው። የዮሴፍ የማርያም እጮኛ አለ አይደል? እሱ አይደል ወንድ ሆኖ መጨረሻ የተጻፈው? አዎ። ከዛ ታረጋግጥልኛለህ። በዚህ በ1900 ዓመት ታሪክ ውስጥ ትሰፋዋለህ ማለት ነው ዘርህን። ከዛ ዘርጋ እንትና አበበ እንትናን ወለደ፣ እንትናን ወለደ ብሎ የሚለው እሱን ታመጣዋለህ። የአፄ ሚኒሊክን ጠርተህ ንጉሱን ታገናኝልኛለህ። የኔ አንበሳ እንሰማሃለን። ፈንዲሻዬን ይዤ ቡናዬን እየጠጣው ቁጭ ብዬ እሰማሃለሁ። ታገናኘዋለህ ማለት ነው። እና ከዛ በልልታና በጭብጨባ ልክ ነው፣ እውነት ነው፣ እኚህ ሰውዬ በእርግጥም ንጉሱ ከነገደ ይሁዳ ነበሩ ብለን እንላለን ማለት ነው። እንኳን አንተ አይደለም አሁን እንኳን ያሉት እስራኤላውያን ከየትኛው የዘር ሐረግ እንኳን እንደወጡ እስራኤላውያን ናቸው፣ ግን ከየትኛው የዘር ሐረግ እንደወጡ እንኳን መረጃ የላቸውም። ማሳየታቸውን አይሁዳውያን ናቸው፣ ምንም ጥርጥር የለው። የዘር ሐረጋቸው ግን ከስምዖን ነው፣ ከንፍታሌም፣ ከዛብሎን ነው፣ ከአሼር፣ ከዮሴፍ ነው፣ ከቢንያም ብሎ የሚለው ማሳየት አልቻሉም። ለምን? ዘመኑ 1900 ምናምን ነገር ዓመት ርቀት አለው። 19 ትውልድ አልፏል። 19 ትውልድ ውስጥ ሊያሳዩ አልቻሉም። አይሁዳውያን ናቸው፣ ምንም ጥርጥር የለው።
አይሁዳን ናቸው። የዘር ሐረጋቸው ግን ከነገደ ይሁዳ ነኝ ብሎ ለማለት አንድ ሰው ክሌም ለማድረግ አምጣ ተብሎ ሲባል አይችልም። በ70 ዓመት በባቢሎን ምርኮ እንኳን በሄዱበት ሰዓት በባቢሎን ተማርከው በሄዱበት ሰዓት ላይ ከ70 ዓመት በኋላ እንኳን ከባቢሎን ምድር ሲወጡ የዘር ሐረጋችሁን አምጡ ተብለው ሲጠየቁ በትክክለኛ ሊያሳዩ ስላልቻሉ በእዝራ መጽሐፍት ምዕራፍ 2 ላይ ከክህነት ተከለከሉ ይላል። ዳርያስ 70 ዓመት እንኳን ሆኗቸው በባቢሎን የዘር ሐረጋቸውን እንኳን አምጥተው ከነገደ ለዊ የለዊ ልጅ ቃት፣ ጌዴሶን፣ ሜራሪ ከየትኛው መሆኑን ሊያሳዩ አልቻሉም። ስለዚህ ዳርያስ ተባሉ። አንተማ ካህን አይደለም በክህነት አታገለግሉም ተብለው ተከለከሉ ይላል። ሃሌሉያ። እንከለክልሃለን። አይ እኔ እኮ የመሲሁ ዘር ነኝ ብለህ ብትል በየት በኩል ተገናኘህ? ማን በማን ቢወልድ? አያው እንግዲህ ከነገደ ሴም አይደል ብለህ እንዴ? ሴም ማንን ወለደ? ሴም አርፋክስድን፣ አርፋክስድ ቃይናን፣ ኤቦር፣ ሳላ፣ ራግው፣ ፋሌቅ የሚባሉ አሉ። ከማን ነው አንተ የተወለድከው? ዝም ብለህ ከነገደ ሴም ብቻ ብለህ በሚል እኔ አረቡና ትግራዋዩ ኤርትራዊውና አማራው ነገደ ሴም ነኝ ብላም ነገር ብለህ እንደዛ አችልም ታመጣዋለህ ማለት ነው። ከየትኛው አርፋክስድ፣ ቃይናን፣ ኤቦር፣ ሳላ፣ ፋሌቅ፣ ራግው እነኚህ አሉ። ከየትኛው አንተ የተቀዳው? ነገደ ሴም ከነገደ ኩሽ ነኝ ብለህ ስትል ከየት ነው የተቀዳው? ከነገደ ያፌት ነኝ ስትል ከየት ነው የተቀዳው? አታምታታም ስል ብራዘር ከየት ነው የተቀዳው? አያትህ ከየት ነው የተቀዳው ብለው ነገሩ። እንዲህ ዝም ብለው ቁጭ ብለው ሲያሰጡ የነገሩን ተረት ሁሉ በቀይ በጥቁር እስክሪብቶ ጽፈው እዚህ እኛ ምድር ላይ እኮ አንተ የሚቀለድ እኮ የሚሰራ እኮ ሻፍጥ አያና አራርሳ ጋቢሳ ስለተባልክ ነገደ ይሁዳ ነኝ ብለህ ትላለህ እንዴ? ዳርያስ ወልደ ጊዮርጊስ ሀብተ ማርያም ድፋባቸው ስለተባልክ ብቻ አይ እኔ ነገዴ ከስምዖን ነው እንዴ? አረ በመድኃኔዓለም ተፋታኝ ስልህ መንፈሴን አታበሳጨው። ካመጣህ አምጣ፣ ክሌም የምታደርግ ከሆነ አምጣ ዘር ሐረግ፣ ካልሆነስ ዳርያስ ተክላይ ገብረ እግዚአብሔር ገብረ እግዚ ስለተባልክ ከነገደ ይሁዳ ነው ብለን አንልህ። መረጃ አምጣ፣ የተሰናሰነ መረጃ አምጣ። ግልጽ አይደለም እንዴ? አዎ በቃ ተውል እንጂ እንዴ! እንደዚህማ ነገር የለም። እንደዚህማ ብለው ነገር የለም። ማንም እኮ ተነስቶ ማለት ይችላል። እኔም እኮ የመሲሁ ዘር ነኝ ብዬ ብለው እችላለሁ አይደል? እችላለሁ። እኔም እኮ የምልህ እኔ አያቴ ስንት ነግረኝ ነበር። ኢየሱስ አጎቴ ነው በስጋ እንዛመዳለን እኮ ብዬ ልልህ እችላለሁ። ጉዳዩ ግን መረጃ አምጣ ተብዬ ስባል ነው። ከማን የተወለድከው እስኪ ዘርዘር አድርገው ተብዬ ስባል አይ የምልህ እንደዚሁ በደምሳሳው መነኝ እንደዛ የሚባል ነገር የለም። አንተ በቃ ቆንጅዬ አማራ ነህ ቻለው፣ ቆንጅዬ ኦሮሞ ነህ በቃ ቻል። የዘር ሐረግህ እንግዲህ ከነዚህ ብሔሮች ሊቀዳ ከነዚህ ሶስቱ አባቶች ሊቀዳ እንደሚችል እናምናለን። ሴም እና ካም ያፌት ኖህ ከጥፋቷ በኋላ የወለዳቸው ሴም ካም የጥፋቷ ዘመን አስቀድሞ ከጥፋቷ በፊት የወለዳቸው ሴም ካም እና ያፌት የሚባሉ 3 ወንዶች ልጆች አሉት። ከነሱ የተወለዱ አለ። የነሱ የዘር ሐረግ ምንጫችን ከነሱ 3 አባቶች ሊሆን እንደሚችል ምንም አይጠረጠርም። ግን ሴም እንኳን ስንት ልጅ ወለደ? መጽሐፉን ገብተህ ብታነበው ብራዘርዬ፣ ዘፍጥረት መጽሐፍ ምዕራፍ 5፣ ዘፍጥረት መጽሐፍ ምዕራፍ 10፣ አንደኛ ዜና መጽሐፍ ምዕራፍ 1 ገብተህ ብታነብ ታመጣዋለህ። እንዲሁ ዝም ብሎ እንትን ሽንሽን ቀሚሽን ለብሰሽ እኔ እንግዲህ አክስቴ እንደምትነግረኝ ከነገደ ሴም ነኝ ብለዋል እና ያው እንግዲህ ከነገደ ሴም ጌታችን መጥቶ የለ ብለህ የምታሰፋፋው አይደለም። ምን ነው ጠንከር ነው። 7 ቤትህን እንኳን እኮ መጥራት የማይችል ትውልድ እኮ ነው አሁን እዚህ መጥቶ እስከ 7 ዘር ትውልድ እስከ 10 ዘር ትውልድ ድረስ መቁጠር የማይችለው ሰውዬ ነው
ኢየሱስ ክርስቶስ ያ ሰውዬ እንዳለው ማለት ሰሜን ሸዋ ነው የተወለደው ከአማራ ብሔር ነው የተወለደው ብሎ ያለ ኮሚክ። ስለዚህ ሰሜን ሸዋ ወደ ምንድን ነው ወደ ሸዋሮቢት አካባቢ እዛ ነው የተወለደው። የአጣዬ ተወላጅ ነው አለ። አጣዬ ማለት ሰሜን ሸዋ ማለት ነው። የአጣዬ ተወላጅ ነው፣ በብሔሩም አማራ ነው አለ። ኢየሱስ ክርስቶስ ከእንዲህ አይነት ትውልድ ጋር ነው ተቆጥረን 130 ሚሊዮን ደረስን የተባለው። አንደኛውን ብጠይቀው አይ እዚህ ወደዚህ ጅባትና ሜጫ አውራጃ ላይ በቀድሞ እዚህ የቱለማ ኦሮሞች አሉበት። አይ ምለው አረከኛ ነው ምናምን ብሎ ሊል ይችላል። አንተ ሰውዬ ኢየሱስ ኦሮሞ ነው ኢየሱስ አማራ ነው ትላለህ? ምንድነው የነፈሰባችሁ? ምንድነው የነፈሰባችሁ? ምንድነው ምድራችን ላይ ምን አይነት ንፋስ ነው የነፈሰው? አንዱም የኤርትራ ተወላጅ ኦርቶዶክስ ቄስ ነው። እዚህ ተወልዶ ያደገበት ምንድነው ጉራ ነው ምናምን ነገር የሚባል ቦታ ተጠራ መሰለኝ። ኤርትራ ውስጥ ያለ አንድ ቦታ ላይ የኦርቶዶክስ ቄስ ነው። እንድ ባልታጠበ ፊቱ ጥምጥሙን ጠምጥሞ መጥቶ ልብቅ ብሎ እዚህ ነበረ፣ እዚህ ኤርትራ ምድር ውስጥ ነበር አለ። ጌታችን ኢየሱስ ክርስቶስ። ያው እንግዲህ ያኔ በመጣ ሰዓት ላይ ወደ ኢትዮጵያ መጥቶ ጉራ ነው። ጉራ ሲያወራ ሰምቼዋለሁ። እህትየው መቼም እንትን ሞባይሌን አልደበድብ እኔ ኧረ ጌታ አውርቼው ነበር አውቀዋለሁ። ቄስ ነው። ምስራቅ አፍሪካ ላይ ምን አይነት ንፋስ ነው ግን የሚነፍሰው? እኔ ከወጣሁ በኋላ ተቀየረ እንዲ አየሩ እንዲህ ድብል ኧረ እህትየው እግዚኦ በሉ፣ ግድ የላችሁም። እግዚኦ ብቻ ማለት ነው እኛ ምድር ላይ የሚያዋጣው። እና ኤርትራ ነው የተወለደው የሐማሴና የኩናማ ብሔረሰብ አይነት ጎረቤት የነበረ ነው ምናምን ነገር ብሎ ሊለን ማለት ነው የኦርቶዶክስ ቄስ። ይሄን አየህ፣ ብሉይ ኪዳን ቢሆን ኖሮ መቀመጫውን በዶቢ ሳይሆን በጠፍር 40 እንደ ሙሴ ሕግ አገለግለው ነበር ብዬ ስልህ አገለግለው ነበር። ብሉይ ኪዳን ቢሆን ኖሮ ዘመኑ ገርፎ ይሄንን ልክ ማስገባት ነው። ኤርትራ ምድር ላይ ነው ቶል እንትን ያለው። ሌላኛው ተራኪ የኦርቶዶክስ ተዋሕዶ ቤተክርስቲያን ተራኪ ደግሞ እንትን ስለ አንደኛው የአጣዬ ተወላጅ ነው አለ። ከዛ ደግሞ እዚህ ወላይታ ሀገር በጎች ነው ፍየሎች ነው በጎች ይጠብቅ ነበር አለ ኢየሱስ ክርስቶስ። ሌላኛውን ስሰማ ደግሞ ዳዊት አለ ዳዊት የንጉሱ ዳዊት እናቱ የማንች ሩት ዘመድ አይደለች? እቺ ሩት የተባለችዋ ሞዓብ ምድር ከመሄዷ በፊት ከሰሜን አካባቢ ላይ ነው የሆነ ቦታ ላይ ጠቅሶ የኦርቶዶክስ አገልጋይ ራሱ ታውቃላችሁ፣ የኖህ ሚስት እሜቴ አይከን ነው የምትባለው ፕሮፌሰር ፍቅሬ ቶሎሳ። እኔ እነዚህ ዶክተሮቹማ ምን እንደነካቸው አላውቅም። በቃ መቀደድ አልኩ ውሸት። ፕሮፌሰር ፍቅሬ ቶሎሳ ጠርቶ የደቡብ ጎንደር የጭልጋ ተወላጅ ነች የኖህ ሚስት እሜቴ አይከን። ኖህ ሲሞት የተቀበረው ፋሲለደስ ግንብ ስር ነው ይላል። ይህን ተረታም ትውልድማ ልክ ነው የማስገባው፣ ልክ ነው የማስገባው እኮ ነው ብዬ የምልህ። ዳዊት በጎች ይጠብቅ የነበረው እዚህ ራስ ዳሸን ተራራ ጋ ነው በስርዓት 21ኛው መቶ ክፍለ ዘመን ላይ እንኳን ቁጭ ብሎ እኔ 7ኛ ክፍል ተማሪው እንኳን እበልጠዋለሁ። አንዳንዱ ኮሌጅ በጥሷል፣ መጫኛም በጥሷል፣ ምንም ነገር በጣጥሷል። ብቻ በጠሰ ተብሎ ይባላል። ያው ተምሯል ነው ተምራው ብራዘር ዶክተሮቹ የተባሉት ጆሮአቸውን ብትቆርጣቸው ታሪክ አያውቁ። በእረኛው ያሳፍርሃላ ጌታ ኢየሱስ ክርስቶስ። የሚወራው ብታይ አልኩ። በቃ ኢየሱስ ፈረደበት።
አንደኛውም እንደዚህ ወጠብሻው ጎረምሳ ነገር ጌታ አሁን እኮ ቢመጣ እሬቻ በዓል ይሄድ ነበር ብሎ እንዳለን ማለት ነው። አንድ ያለው ከፍ ያለው ነው ዝቅ ያለው ብላችሁ የምትሉት ዲያቆን ነይ ብሎ ያለ ማለት ዝቅ ያለው ከፍ ያለው ብቻ ስሙ ከፍ ያለው ነው። በአስተሳሰብ ግን ዝቅ ያለ እሬቻ ይሄድ ነበር ኢየሱስ ክርስቶስ መጥቶ ቢሆን ኖሮ ይላል። ግራ አጋባችሁት እኮ ጌታዬን ማለት ልበል እንደሰው እና ሄዶ ዛፍ ቅቤ ሲቀባ ይታይህ። ተረታም ትውልድ አናደድኩ። አዎ አማራ ሆነህ ተረታም ትውልድ፣ ኦሮሞ ሆነህ ተረታም ትውልድ፣ ትግሬ ሆነህ ተረታም ትውልድ፣ ኤርትራዊና ኢትዮጵያዊ ሆነ ተረታም ትውልድ። መጽሐፍ ቅዱስን አንብብ። ኢየሱስ ነገዱ ከይሁዳ ነው ያለ። አለቀ። የምን መላላጥ ነው? የምን መላላጥ ነው ብራዘርዬ? እና ትሰማለህ። በቃ አዳዲስ ነገር ነው እኛ ምድራችን ላይ የምንሰማው። በቃ እውነት የሚያወሩ ነው የሚመስሉት። ጌታችን በዚህ ምድር ላይ በነበረበት ጊዜ ይላል። በቃ በጣም ጽድቅ የሚያወራ ነው የሚመስለው አማርኛ ስላጓተተ ማለት ነው። አዳምስ ምናዊ ነው ኤርሚዬ? ኧረ ተይኝ እህትዬ ተይኝ ልኖርበት። ዘበና ራሳቸው እውነቴን ነው እንዴ? ኢትዮጵያና ኤርትራ ላይ እኮ የሚዋሽ እኮ ውሸት ወንድሞቼ ነው። በሃይማኖት ቤት በተለይ በጣም 10 ትውልዱን መጥራት የማይችል ሰው ነው ኢየሱስ ከኛ ዘመን ነው ከኛ ወገን ነው ብሎ የሚለው 10 ትውልዱን አይጠራም። ማን አንተ ስምህ ማን ነው ተብሎ ብትባል ብሎ ቢጠይቁት 10 ትውልዱን አይጠራም። ወደ ኋላ ሄዶ ጎጃም ቢቸና ላይ ነው የተወለድኩት ወይ ደግሞ እዚህ ሰላሌ ኦሮሚያ ላይ ነው የተወለድኩት ብሎ ይላል። ማን ነው ስምህ ብለህ ብትለው መገርሳ ራርሳ አያና ምናምን ነገር ብሎ 10 ትውልድ አይጠራም። ኢየሱስ ከኛ ጋር ነው እሬቻ ይሄድ ነበር ብሎ ይላል። አንተ እስኪ ከጎጃም ቢቸና አንዱ እንደ ምሳሌ ነው የጠቀስኩት። ማን ነው ስምህ? ድፋባቸው አየለ ቁምላቸው ብሎ 7 ትውልድ መጥራት የማይችል ሰውዬ ኢየሱስ በአጣዬ ነው የተወለደው ይላል። ዘሩ አማራ ነበር ብሎ ይላል። ይሄ አጣዬም ትውልድ ዲያ ትላለች። ደግነቱ በአማርኛ መሆን በብራይስጥ እንኳን አይ ነጮቹ እንደኑ ምንም ይሄ ሶስተኛው ዓለም ብለው ንቀውናል። እንደማናን ነገር እስራኤል ራሷስ በብራይስጥ ቢሆን ኖሮ እንዴ ሊያስተኩሱብን ራሷስ እስራኤልስ እነሱ እንኳን ነገዳቸውን ከየት እንደሆኑ ሊናገሩ አልቻሉ። ምክንያቱም የዘመኑ ርቀት ማለት ነው። በዚህ 1900 ወይ ደግሞ ከጌታችን ጀምረን በዚህ 2000 ዓመት ውስጥ 20 ትውልድ የአንድ ትውልድ ዕድሜ 100 ዓመት ነው ተብሎ በመጽሐፍ ቅዱስ በተለይ በአይሁዳውያኑ ዘንድ ይታመናል። ስለዚህ 20 ትውልድ አልፏል እኮ ማለት ነው ከጌታችን ከኢየሱስ ክርስቶስ ጀምሮ። በዚህ 20 ትውልድ ውስጥ ማንን ወለደ? የስም ዝርዝር የሐረግ ትውልድን ሊጠራ የሚችል ማንም የለም። እንኳን 20 ትውልዱን ሊጠራ አይደለም 7 ትውልዱን እንኳን ሊጠራ የማይችል ሰው ነው ያለው። እና ይሄ ከይሁዳ ነገድ የወጣሁት አንበሳ ተብሎ የሚባለው ነገር ብራዘር ለሮም ቄሳሮች ተርበን ለሮም ቄሳሮች፣ ለግብፅ ፈርዖኖች፣ ለኢትዮጵያ አማጺዎች አልጠቀማቸውም፣ አይጠቅማቸውም ነው። እደግመዋለሁ፣ ውሸት ለኢትዮጵያም አጼዎች፣ ለግብፅም ፈርዖኖች፣ ለሮማውያንም ቄሳሮች
ለማንም አልጠቀመም አይጠቅምም። ኦኬ ኢየሱስ ክርስቶስ ሰው ሆኖ ጌታችን ተወልዷል። የዘር ሐረጉ አብርሃም ከነገደ ሴም ስለሚቀዳ ጌታችን ኢየሱስ ክርስቶስ የወጣበት ከኖህ ልጆች ሴም የሴም ነገድ ነው። የሴም ነገድ ወጣበት ማለት ግን ያፌትንና ካምን አይመለከትም ማለት አይደለም። በቃ ከኃጢአት በስተቀር በነገር ሁሉ እኛን የሆነው ስሙ ለዘላለም ይቀደስ። በነገር ሁሉ ነገደ ሴምን አይደለም የመሰለው፣ በነገር ሁሉ ያፌትንም ካምንም የሰውን ዘር ነው የመሰለው ከኃጢአት በስተቀር። ስለዚህ ነገደ ሴም ከኔ ነው የተወለደው ብሎ ምንም ጉራ አይቸረችርም ካምና ያፌት ላይ። ዳርያዝ ይሁዳ ከኔ ነው የተወለደው ብሎ ምንም ምንድነው በቀድሞ አባቶች ንግግር አንጀባ አያነጅብም፣ በዛብሎን በንፍታሌም ላይ አይጎርርም ማለት ነው። ከሰባዎቹ ምናምን ነገር አካባቢ የነበሩ ሰዎች አንጀባ ምናምን ነገር ብሎ የሚለው አትቃላለች። አታንጅቡ። ኢየሱስ የእግዚአብሔር ልጅ ለዓለም ሊሞት ነው የመጣው። በእርሱ የሚያምን ሁሉ የዘላለም ሕይወት አለው። በቃ አለቀ ብራዘር። ያፌቱን፣ ካሙን፣ ንፍታሌሙን፣ ዛብሎን፣ አሴሩን ማንም አረባዊ ይሁን እስራኤላዊ፣ ግሪካዊ ይሁን ባሪያ፣ ጨዋ ይሁን እስኩቴ ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው። አሮጌው ነገር አልፏል። በቃ የጌታዬን ጽድቅ ስናገርና የሰውን ኩራት ስጥለው ደስ ይለኛል። በጣም ነው ውስጤ ደስ የሚሰኘው። አንተ ሰው ነህ። አማራውን ማንም ሰው ነህ። ኦሮሞምን ሰው ነህ። ትግሬሙን ሰው ነህ። ኤርትራዊውን ሰው ነህ። ቻይናዊውን ሰው ነህ። ኢንዶኔዥያዊ፣ ጃካርታ፣ ዋቴቨር የትኛውም ምድር የትኛውም ፕላኔት ላይ ማለት የትኛውም ምድር ላይ የትኛውም ክፍለ አህጉር ላይ ተቀመጥ ሰው ነህ። አውሮፓ የተቀመጥክ ሰው፣ በእግዚአብሔር መልክና አምሳል የተፈጠርክ ክርስቶስ የሞተልህ ሰው ነህ። አፍሪካ ተወለድ ሰው ነህ። አረብ ሀገር ተወለድ ሰው ነህ። ጌታ ለሰው ሞቷል። ያላድሎ ለሰው ሞቷል። ሰውን ሁሉ ይወዳል። ለሰው ሁሉ እኩል ዋጋ ከፍሏል። አሁን እንደ ህሊናዬ በደምብ ኢሳይያስ መጽሐፍ ምዕራፍ 2 ላይ ያላየሽው የሰው ኩራቱ ሊወድቃል እንዴ? ይወድቃል እኮ ይላል። በእግዚአብሔር በዚያን ቀን ብቻውን ከፍ ይላል ይላል። ቆይ ላሳይሽ እህትየው፣ ነይ ፍራቴ፣ ነይ አንተ ታብሌት ታምጪ። ሰው እንደ ኩራት የሰው ኩራት አይጣልብሽ ነው። ይሄንን አይጣልብሽ ማነ ብርክዬ ኢሳይያስ 2 ላይ ክፈተው። ታብሌቴ ቻርጀር ጨርሷል። ትልቁ ላይ ላርገ ኢሳይያስ 2 ሰው በጣም ነው የሚቆረቋል። አንተ ያውም በጌታ ላይ ሁሉ ሊጓደድ የሚፈልግ ሰው አይደል እንዴ? ሰው ጌታ ብቻ ነው የቻለን። ወንድምነት አለ ብርኬ ብርኬ እኔ ለውጣለህ ሄርሜ። እሺ ኢሳይያስ 2:17 እሺ እኔ ላምበው። እዚህ ጋር በሌላ ላምበው። ሰው ሙሉ ይዋረዳል፣ የሰውም ኩራት ይወድቃል። በዚያን ቀን እግዚአብሔር ብቻውን ከፍ ይላል ይላል። ጣዖቶቻቸው ሁሉ ይጠፋሉ። እግዚአብሔር ምድርን ያናውጥ ዘንድ በተነሳ ጊዜ ሰዎች ከማስደንገጡና ከግርማው ክብር የተነሳ ወደ ዋሻና ወደ ምድር ንቃቃት ውስጥ ይገባሉ። በዚያን ቀን ሰው ይሰግድላቸውና ያበጇቸው የነበሩት የብር የወርቁና ጣዖቶችን ለፍልፈልና ለሌሊት ወፍ ይጥላል ይላል። ሃሌሉያ። እንደዚህ ነው የሚያደርገው እግዚአብሔር። ለሌሊትና ለሌሊት ወፍና ለፍልፈል ይጥላሉ። እግዚአብሔር ምድርን ያናውጥ ዘንድ በተነሳ ጊዜ ከማስደንገጡ ከግርማውና ከክብር የተነሳ ወደ ዋሻና ወደ ተሰነጠቁ አለቶች ይገባሉ። ሰውረን እያሉ ማለት ነው። ከበጉ ቁጣ ማን ነው የሚያድነን ብለው እንደሚሉት ማለት ወደ ተሰነጠቁ አለቶች ውስጥ ይገባሉ። እስትንፋሱ በአፍንጫ ያለውን ሰው ተውት፣ እሱ ስለምን ይቆጠራል ይላል ጌታ እኮ ነው እንደዚህ የሚልህ። እስትንፋሱ ይሄ በአፍንጫ ያለውን ሰው ተውት ይላል። በሁለት የአፍንጫ ቀዳዳ እኔ ራሴ እንዲተነፍስ አድርጌ የፈጠርኩት ሰውዬ እሱን ተውት፣ ከምን ይቆጠራል ይላል። ከምንም እኮ አትቆጠርም በእግዚአብሔር ፊት እኮ አልኩህ።
እግዚአብሔር ስላከበረን እንጂ እኔ እናንተ እኮ ሰው ነን። አፍንጫችን ላይ በሁለት የአፍንጫችን ቀዳዳ ውስጥ በምትወጣ ኦክሲጅንና ካርቦን ዳይኦክሳይድ በምናስወጣውና በምናስገባው በኦክሲጅንና በካርቦን ዳይኦክሳይድ እንደሚባለው በቃ በዛ ላይ የተመሰረተ ህልውና ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የህይወትንም እስትንፋስ በአፍንጫው እፍ አለበት፣ ሰው ሕያው ነፍስ ያለው ሆነ ብሎ የሚለው ኢሳይያስ 2:22 ላይ እስትንፋሱ በአፍንጫ ያለውን ሰው ተውት፣ እሱ ስለምን ይቆጠራል ይላል። ከምንም እኮ አይቆጥረንም ጌታ እኮ ቢፈልግ። ምንም ነህ እኮ ነው ብዬ የምልህ። ምንም ማለት ምንም። ያለ ክርስቶስ ኤርሚያስ ምንም ነው። አንተም ከነ ሀብትህ ከነ መኪናህ ከነ ብርህ ከነ እውቀትህ ምንም ምንም ነህ። አይገርምም? እንደዚህ አይነቱን ሰው እግዚአብሔር ሲወደው አይገርምም ወይ? አይገርምም ወይ? አይገርምም ወይ? አይገርምም ወይ? አይደንቅም ወይ? በጣም ሰው ሪፖርት እያደረጉ ነው። አቁም ነው። ይነስርሃል አልኩ። ትጠላዋለህ። የጽድቅ ቃል ሲነገር ሪፖርት ያደርጋሉ። በጣም ሪፖርት ያደርጋሉ። የሰው ኩራት ይወድቃል። ምንም ነህ እህቴ፣ ማነው እህቴ? ምንም ነሽ እኮ አልኩሽ። ያለ ክርስቶስ ብኩን የሞትን ሰዎች ነን። ያለ ክርስቶስ ሕይወት የለሽም፣ የለህም፣ የለኝም፣ የለንም። ምንም ነህ። የባንክ አካውንት በዶላር ቢጠቀጠቅ የምትነዳው መኪና የ2025 አይደለም የ2026 አስቀድመ አሰርተ በትነዳ የምትኖርበት ቤት የምትረግጠው ካርፔት ስምጥ የሚል እንደ ሶፋ የሚያዘልል ቢሆን ያለ ክርስቶስ ምንም ነህ። ያለ ክርስቶስ ምንም ነሽ። ያለ ክርስቶስ ምንም ነኝ፣ ምንም ነን። ተስፋን በእግዚአብሔር አድርግ። ከተመካ በእግዚአብሔር ተመካ። ዓለሙን ሊያድን እግዚአብሔር ልጁን ወደ ዓለም ልኳል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩለታል። በስሙ በማመን የኃጢአትን ይቅርታ አግኝተሃል ወንድምዬ? ቆይ እህቴ፣ በእግዚአብሔር ልጅ ስም በማመንሽ የኃጢአትን ይቅርታ አግኝተሻል? የእውነት እስኪ በደንብ ቆም ብለሽ አስቢ። ቆም ብለህ አስብ። የኃጢአትን ይቅርታ አግኝተሃል? አዎ ከሆነ መልስ ማን የሰጠህ የኃጢአትን ይቅርታ? እንዴት አገኘኸው? መቼ አገኘኸው? ለነዚህ መልስ አለህ? አይ ምልህ እኔ ያው እንግዲህ ምልህ ጴንጤ ነኝ ከቤተሰቤ ሁሉ ጀምሮ ሲወርድ ሲዋርድ ሲወራረድ ምናምን ነገር ብለህ በሚል በቃ የዘላለም ሕይወት ግን እንዳለህ እርግጠኛ ያልሆንክ የት ነው እምነትህ? ፕሮቴስታንት ነኝ። የት ነው ጌታ የምታመልከው? ቃለ ሕይወት ቤተክርስቲያን ነው። ሙሉ ወንጌልም እሄዳለሁ አንዳንዴም ደግሞ እንዲሁ እንትን ሲለኝ ወደ መሰረተ ክርስቶስም አገድማለሁ። ቋሚ አድራሻ አለህ? አለኝ። እኔ የምልህ አሁን እንግዲህ በክርስቶስ ነው የማምነው። ያገኘሁበት ነው ገብቼ እንትን የምለው። ሚና ይዘህ ተጫወት ብራዘር። ሚናህን ለይና ተጫወት። ሚና ይባላል። የገና ጨዋታ ስንጫወት ሚናህን ለይና ምታ ይባላል። የት ነው የምትሄደው? ቋሚ አባልነት የት ነው? አይ የምልህ ኤርሚ እንደዚህ ብዙማ ልታጠናክረው አይገባም። እንዴት ነው የማላጠናክረው? አንተ ቤት የለህም እንዴ? በያገኘህበት ሰው ቤት ነው የምታድረው? የትኛው ክፍለ ከተማ ነው የምታድረው? ተከራይተህ የሚሆን የራስ ቤት ሰርተህ የትኛው ክፍለ ከተማ ላይ? አዲስ አበባ ነው አትበለኝ። በደምሳሳው ከክፍለ ከተማ ጥራልኝ። ቦሌ፣ አራዳ ወይ የት? ኮልፌ። እሺ ኮልፌ ቀራኒዮ ቀበሌ ስንት? አይ እንደዛ ዲፕ አትሂድ። ትሄዳለህ፣ ትጠየቃለህ። አይ ተከራይቼ የት ቤት ነው ተከራይተህ የምትኖረው? እስከዚህ ድረስ አድራሻ ካለ ቸርችስ ቢሆን ክርስቲያን ነኝ ብለህ በደምሳሳው አትናገር። የት ነው ህብረት የምታደርገው?
ፕሮቴስታንት ነኝ እኮ። የት ሙሉ ወንጌል? የትኛው ሙሉ ወንጌል? ያው በቃ ሙሉ ወንጌል አልኩ አይደል እንዴ? አይ ኖ ሙሉ ወንጌል አጥቢያ ያለው የትኛው አጥቢያ ላይ? ሳሪስ ሊልህ ይችላል አይደል? ተነስተ ኦኬ። ማን ነው ፓስተሩ? ማን ትዝ አይለኝም። እንዴት ነው ትዝ የማይልህ የፓስተር ስም እንኳን ማለት በቃ ክርስትና እንደዚህ ነው ማለት ነው። ኤርሚል ያለ ተናገር እንጂ ተናገር። ሳሪስ ሙሉ ወንጌል ብለህ ካልክ ማን ነው ፓስተሩ እዛ? ምን የእናትና የአባትህን ስም እንደማትረሳው የመጋቢያችንን ስም እንዴት ትረሳዋለህ? ሙሉ ወንጌል ከሆንክ እንዴት ትረሻዋለሽ? እሺ እሱን አላስታውሰውም ይልሃል አንዳንዱ። አያስታውሰውም። አየህ ምን ነው ቸርች ጆይን የምታደርግ ከሆነ ዛሬ የሚያገለግለው የቤተክርስቲያናችን ፓስተር ነው ምናምን ነገር ተብሎ ሲባል ስሙ ሲጠራ ሰምተህ አታውቅም? የት ነው አባልነትሽ በላት ደግሞ የችኛይቱ ማለት ነው። ወይዘሮ ጥዶ ዘለል ብለህ ልትላት የምትችል በፓስተር ብትመከር በሽማግሌ ብትመከር ቸርች አልሄድ ብላ ያለች ወይዘሮ ጥዶ ዘለል ብለህ ልትላት የምትችል እህታችን ማለት ነው። የት ነው አንቺስ አባልነትሽ? ስታት እኔ ፕሮቴስታንት ነኝ ትላለች። የትኛው ቸርች? መሰረተ ክርስቶስ እኮ። የትኛው አጥቢያ? በቃ መሰረተ ክርስቶስ ብያለሁ። በመሰረተ ክርስቶስ ያዘው አልይዘውም። የትኛው አጥቢያ? ወይ ደግሞ ይዤልሻለሁ አጥቢያውን ግን ንገሪኝ። አንዳንዶቹ አይናገሩም። አንዳንዶቹ ከተናገሩ መሀል መሰረተ ክርስቶስ ትላለች። የት አካባቢ ነው የሚኖረው መሀል መሰረተ ክርስቶስ ብለህ ስትላት ፒያሳም ልትል ትችላለች። እኔ እኮ ወንድሞቼ በስልክ በውስጥ ድቅ እኮ የሚያደርጉኝ ስንቶች አሉ አልኩ። መሀል ማለት እንግዲህ አዲስ አበባ መሀሉ ከዛ ከንጉሱ አደባባይ ስለሚጀምር ዛ ፒያሳ አካባቢ ብላ ልትል ትችላለች። እህቴ ማነሽ? እንዲህ አይነት ማምታት አታይ። መሀል መሰረተ ክርስቶስ ፒያሳ ነው የሚገኘው። እንደዛ ነው። እኛ ላይ ሙድ እያሽ ነው ወይስ ምንድን ነው? እኔ ሊገባኝ አልቻለው። አድራሻውን እንኳን በትክክል መናገር የማይችል አማኝ በቃ መሀል ማለት መሀል ነው። እንግዲህ መሀሉ አይነገርም ሊል ይችላል። በጋሻው እንደዚህ ብሎ ሲሰብክ ነበረና ድሮ መሀሉ አይነገርም ብሎ የሚል ስብከት አለው። በሱ ያዝን ሊል ይችላል። ለምንድን ይሄን ሁሉ የሚሄዱት? አድራሻቸውን አይናገሩም። ለምን? አድራሻ ስለሌላቸው። መሀል መሰረተ ክርስቶስ ፒያሳ ሳይሆን አብነት ጋር ነው ያለው። እኔ እስከማውቀው የዛሬ 14 ዓመት አብነት ጋር ነው ያለው መሀል መሰረተ ክርስቶስ። የት ነው ያለሽው ብለህ ጠይቃት አንዷን። በተለይ አሁን በአሜሪካና በካናዳ ጨጓራችንን ሊልጡን የደረሱ ማለት ነው። እረኛ እንደሌለው በግ የባዘኑ፣ እደግመዋለሁ፣ እረኛ እንደሌለው በግ የባዘኑ። የት ነው የምትኖሩ ስትላት ዲሲና አካባቢው ትላለች። ዲሲና አካባቢ ነው መጥቻ አላውቅም። ያው ምን ያህል ስፋት እንዳለው እንኳን ግን እዛ አካባቢ ያሉ ወዳጆቼ ነግሩኛል። እንደነ ፓስተር ታሪ አይነት ማለት ነው። ቨርጂኒያ የሚባለው ስቴት እንኳን ራሱ አንድ ጌታን ተቀብሎ አንድ ቤተሰብ ሙሉ በሙሉ ፓስተር ኒድ ብዬ ስለው ከዚህ እኔ ካለሁበት 3 ሰዓት ነው 4 ሰዓት ያስነዳል አለኝ። እግዚኦ ፓስተር ታሬ ማለት ነው። አይ ቲንክ 2 ሰዓት ነው 3 ሰዓት ያህል እንደዚህ ያስነዳል። ደርሶ መልስ ነው ምናምን ነገር አለኝ። ይህን አንድ ርቀት አለው ቨርጂኒያ የሚባለው ስቴት ማለት ነው። ሜሪላንድ የሚባለው ደግሞ አለ ልክ እንደዛው። በዲሲና በአካባቢው ዙሪያ ነኝ ያለው ትላለች። የት ነው የምትሄጂው? ፓስተር አንፍሬም ጋር እገባለሁ፣ ፓስተር ሚኪም ጋር ሄዳለሁ፣ ፓስተር ታሪኩም ጋር ሄዳለሁ። ተጠራለች በሙሉ በቨርጂኒያና በአካባቢው ላይ ያሉትን። አንቺ ወጥ ቀማሽ ይመስል በየቦታው አንድ ቦታ ላይ ተረጋጊና ቁጭ ብለሽ በአንድ ቤተክርስቲያን በአንድ መጋቢ ስር
ቁጭ ብለሽ በእግዚአብሔር እውነት በእግዚአብሔር ቃል ተግሳጽና ምክር እደጉ። ወንድሞቼ ናቶቼ እደግ ወንድሜ እንደግ። አላድግ ብለን ቁጭ ማታ ገብተን የመጋቢ ተስፋዬ ጋቢሶን መዝሙር ከፍተሽ በእውነት አሳደገን ጌታ ሆይ በፍቅር አንቺ እኮ ፍቅርን ጠልተሽ ምሕረትን አልሰጥ ብለሽ ነው ከቸርች የወጣሽው። በእውነት አሳደገን ጌታ ሆይ በፍቅር ሃሌሉያ። በእውነት ለማደግ በፍቅር ለማደግ ከፈለግሽ ተመለሺና ቸርች የበደሉሽን ሰዎች ይቅርታ ስጫቸው። ይቅርታ ጠይቀውሽ ከሆነ የበደልሻቸውንም ፈጥነሽ ምሕረትን ጠይቂያቸው። ለወንድም ለእህትም ለእኔም ለአንተ ማለት ነው። ይሄ እንዲህ አይነት ትምህርት ብዙ ሰዎች ሰውን ያናድዳል። ግን ተናደድ ብራዘር፣ እውነቱ ይሄ ነው። በቃ በከንቱ መታበያችን ይቅር በእውነት አሳድግ ጌታ ሆይ በፍቅር። ዘማሪውም ትክክለኛ ነው፣ መዝሙሩም ትክክል ነው። መዝሙሩን ያወጣው መንፈሳዊ አባት ታላቅ ወንድማችን አባታችንን ብለን ብንጠራው የሚያምርበት ፓስተር ተስፋዬ ጋቢሶ ትክክል የዘመረው መዝሙሩም ትክክል ነው። እኛ ግን ዘማሪዎቹ ብዙዎቻችን ትክክል አይደለንም። መድኃኒዓለም ምስክሬ ነው። ትክክል አይደለንም ነው እኮ ብዬ የምልህ ወንድሜ። አዎ አንተን ነው የምናገረው፣ እኔንም ነው የምናገረው፣ አንቺንም ነው የምናገረው። ትክክል አይደለንም። መንገዳችንን መርምርና እንመለስ። መንገዳችንን መርምርና እንፈትን፣ ወደ እግዚአብሔርም እንመለስ፣ ወደ ጽድቅ ጎዳና እንመለስ። እግዚአብሔርን ወደ መፍራት አታላይነት አይጠቅምም። ለማደግ እንፈልጋለን። የምናድግበትን መንገድ ግን እግዚአብሔር በጽድቅ ቃል ሲናገር አንወድም። ጉንጭ እንነፋለን። ይህን ሰውዬ ለምንድነው ጋብዛችሁት ያመጣችሁት ብላችሁ ትላላችሁ። ከመድረክ ላይ አንዳንዱ እንደዚህ በሚናገር ሳለ ደግመህ እባክህ ፓስተር ይህን ሰው አትጋብዘው፣ ይህ በጣም ትዕቢተኛ ሰው ነው አውቀዋለሁ ብለህ መድረክ ታስከለክላለህ። እግዚአብሔር አምጥቶ እንደዚህ ደግሞ ፊት ለፊት ላይ ያገናኝሃል። ወደድክም ጠላህም አሁን ቲክቶክ የሚባል አለ። ትመጣለህ እና በግድ ትሰማለህ። በግድ እንሰማለን የእውነትን ነገር እና በቃ የማናደርገውን ድርጊት ነው የምንኖረው። በእውነት ለመኖር ይቅርታን ለማድረግ እንደ ደሬ ወይ እንደዛ ብለን ብንል ይሻላል። ይቅርታን ለማድረግ ልቤ አልሆን እያለው እግሬ የሚራመደው ሸካራ መንገድ ነው ብለን ግልጹን ብንናገር ይሻላል። ምሕረትን አድርጉ ተብለን ስንባል ለማድረግ እምቢ እንልና በእውነት አሳድገን ጌታ ሆይ በፍቅር ኦኬ። ማነው ወንድማችን ከእንትና ወንድም ጋር ተጣልተ ነበር አይደል? አዎ ተጣልቻለሁ እና ይቅር እንድትባባሉ እኔ እሱን ዳግም ሁለተኛ አይኑን ማየት አልፈልግም። ኧረ ግድ የለም እንደዚህ እኮ በጣም ይቅርታ ለመጠየቅ በድዬዋለሁ ብሎ እያለ ነው። ኧረ እኔ በቃ እሱም እዛው በጸበሉ እኔም እዛው በጸበሉ ምንም የሚያገናኘን ነገር የለም። አይ በቃ እሱንም ቢሆን እኮ እሱም በርቀት አንተም በርቀት እኮ ብትሆኑ ምሕረትን ልታደርግ ይቅርታ ልትቀበል ምሕረትንም ልትሰጥ ይገባሃል። እኔ የእናቴ የሞተችው ራሷ አጽሟ ወጥቶ እሾህ ሆኖ ይውጋኝ ይላል። አንተ አሁን የክርስቶስ ልጅ ነህ እንዴ ወንድሜ? እንዲህ አይነት ጴንጤነት ግን ከየት እንደመጣ ምሕረትን ለማድረግ
የአባቴ አጥንት ሾህ ሆኖ ይውጋኝ ብሎ የሚሉት የአባቶችን ድሮ የሚሉትን እሱን አምጥቶ ይላል። እኔ በቃ ይህን ሰውዬ ጉባኤ ውስጥ ያው እውነት አሳድገን ጌታ ሆይ በፍቅር ኦርቶዶክሱንም ይልኝ ያው የቁልቢ ገብርኤል የእሷን ጉዳይ ለአንተ ሰጥቻለሁ። የሰማኝ እንደሆነ እግሯን ቀጤማ ምኗን ምናምን ነገር ካረክልኝ ለታሳ ስለ ገብርኤል የፍየል ሙክት አመጣልሃለሁ ከሰማኝ። ካልሰማኝ ደግሞ ቁንጫ ወይ ቅማል ይዤ ልመጣለሁ ብላ ትሳልላለች ማለት ነው። ይኸው ሰቅያለሁ ለለብቃው ኢየሱስ ምናምን ነገር ለቸሩ መድኃኔዓለም ይኸው ሰጥቼዋለሁ። እምቤ ረጭቼ ወስፌና አንካሴ መርፌ ሰቅላለች። እዛ ሄዳ ማታ ትመጣልህና ጉባኤ ላይ ያት እንደ ቸርነትህ አቤቱ ማረን፣ አቤቱ ማረን። አንቺ መቼ ቅድም ምሕረት ሰጠሽ? መርፌ አንጠልጥልሻን እንደ መጣሽው መርፌ ሰክተሽ አይደለ የመጣሽው እኮ ነው የምልሽ እህቴ። የሰራዊት ጌታ እግዚአብሔር በእኔ በኩል የሚናገርሽ ለቁልቢው ገብርኤል እንትን ቅማል ወይ ቁንጫ አቀርባለ። እዛው ቅማልሽን ግዳይ። ገብርኤል የሚባል መልአክ ያንቺን ቅማል አይፈልግም። እዛው ግዳያት። እሺ እህትዬ፣ እዛው ጭፍልቅልቅ አድርገሽ ያገኘሽበት ልብስሽ ላይ ቅማልሽን ግዳይ። ከዚህ የበለጠ ስድብ አለ እንዴ? መላእክትን መሳደብ። ከማል ተቀባይ ቁልቢ የተቀመጠ ሌላ ቁልቢ ማለት አይተ ሽንኩርት መሆኑን ነው የማውቀው በኦሮምኛ። ከማል አቀርባለሁ ይለዋል። ሰጥቼዋለሁ አንዴ ለመድኃኔዓለም ይለዋል። ይቅር በይ ተብላ ስትባል አትልም። ተመጣና አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር ማለት አቅቶናልና ነው ማለት ያለብሽ። ነው ማለት ያለብህ እኮ ነው ብዬ የምልህ። እኛም የበደሉን ይቅር እንደምን ውሸት መርፌ ሰክተሽ መተሽ እዚህ ደግሞ ጌታ ላይ ሙድ ልትይዢ ማለት ነው። ለዚህ እኮ ነው ጸሎታችሁ የማይሰማው። እኛም የበደሉን ይቅር አይ እውነቱን ተናገሪ። እኛም የበደሉንን ይቅር ማለት ተስኖን መርፌ ሰቅለን መተናልና ነው ማለት ያለብሽ። አዎ ኦርቶዶክስ ሆንክ እንደሆነ ትፈራለህ እንዴ? ኤርሚ ኮመንት ላይ አይተሃል። ሚኒስትሪ ካለፍኩኝ ድንግልናዬን ለሚካኤል ኮሜንት እኔ ድንግልናውን አይደለም ለምን የፈለገው ነገር አይሰጥም። ሲሰጥ ድንግልናን አይደለም ልብን አውልቀ ለምን አትሰጥም? ሚካኤል ምን ሊያደርግለት ነው? ድንግልናሽን ያንቺን ድንግልናሽን እሰጣለሁ ምናምን ለሚካኤል እኮ ነው እሰጣለን ብለው የሚሉት። ኧረ እንደው በጌታ ምን አይነት ነገር ነው? ድንግልናዬን ጆሮዬን ቀኝ እግሬ ምናምን ነገር ይላል። በቃ ክርስትና መኖር ነው ወንድሞቼ ናቶች፣ መኖር። የእግዚአብሔር ልጅ ኢየሱስ ክርስቶስ ዓለሙን እንዲሁ ወዷል። እኔን፣ አንተን፣ አንቺን በስሙ የሚያምኑ ሁሉ የኃጢአታቸውን ይቅርታ ያገኛሉ፣ የእግዚአብሔር ልጆች ይሆናሉ። ስማቸው በሕይወት መጽሐፍ ይጻፋል። አይሻልም ወንድሜ? ይሄ ጌታ አይሻልህም ወይ እህቴ? አይሻልሽም? ይሄ ጌታ
አይሻላችሁም? ትኋን ሰቅለህ መተህ እንደ ቸርነት አቤቱ ማረን ብለህ ስትል አታፍርም እንዴ? ትኋን ተስለህ ማለት ነው። እዚህ ሰሜን ሸዋ አንድ ታቦት ተገኝቷል ብለህ ቁንጫ ተስለህ ሰውየውን ድፋልኝ ብለህ ማለት ነው። ማታ መተህ የማታ ጉባኤ ላይ እንደ ቸርነት አቤቱ ማረን ብለህ የእውነት ህሊናችሁ ግን እንደዛ ይፈቅድላችኋል? ወንድሞች ራሱ በማፊት ነው ግን እንደዚህ የምትሉት? በእውነት ትልቁን ጌታ እያሰባችሁ ነው በየሃይማኖታችሁ እንደ ቸርነት አቤቱ ማረን ብላችሁ የምትሉት? አንተ እኮ ምሕረት አልሰጠህም፣ አንጠልጥለህ መጥተሃል። ሰሜን ሸዋ የሚሆን ምዕራብ ሸዋ ይቅርታ ለማድረግ አይፈልጉም፣ ግን ይቅር በለን ብለው ይላሉ። እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። በእውነት በደልሽን ይቅር ይበልሽ። አንቺ ራስሽ እንኳን የምታውቂው ስንት ሰዎች ነው ይቅር ያላልሽው? ራስሽ ቁጠር ውስጥ ወደ ህሊና መለስ ብለህ ህሊናውን የጣለ ትውልድ ወደ ህሊና መለስ ብለህ ስንት ሰዎች ነው ይቅር ያላልከው? ስንት ቆጠርካቸው? ከአክስትሽ ጋር እኮ ተጠማምደ፣ ሌላውን ቶ ከአጎት ጋር ተጠማምደ ለደም ነው የምትፈላለገው። አረ ግዴላችሁም፣ ቤተሰባዊ ነገር ነው ይሄ ነገር። ምህረት ይውረድ፣ ይቅርታ ምናምን ነገር እኔ እሷን ይኸው በምወደው ቅዱስ ሚካኤል ምስክሬ ነው ብለህ ቅዳሴ ሲያስቀድስ እሑድ ላይ አፍንጫው ላይ ነጠላውን ጥሎ አባታችሁ ነው ሲል ብትሰማ እምባህን ያመጣዋል እኮ አልኩ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። ትክክል፣ ጌታችን ያስተማረው። ግን ትሄድና እዛ ጋ አንድ ኬላ አለ። የማታልፈው ኬላ ህሊና ይሰራ ከሆነ እኛም የበደሉንን ይቅር እንደምንል አቤቱ በደላችንንም ይቅር በለን። ምን አልክ? ድገመው እስኪ። እኛም የበደሉንን ይቅር እንደምንል። ግን ኤርሚያስ ጥያቄ ይጠይቃል። እውነቱን እንነጋገር ብራዘርዬ። እኔና አንተ የበደልናቸውን የበደሉንን ይቅር ብለናቸዋል ወይ? ምሕረትንና ይቅርታን ሰጥተናል ወይ? በእውነቱ መሬት የያዘ ነገር እንጫወት እንጂ ኳስ በመሬት ይሁን እንጂ። በማን ላይ ነው ሙድ የምትይዘው? ማንን ነው የምታታልለው? እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። ይሄ እንደዚህ ብሎ የጸለየው ሰውዬ ብታየው ከስድስት ሰው ጋር ተጠማምዶ ስድስቱንም ነክሶ እንደ ጥቁር ጉንዳን ይዞ ይቅርታ አልሰጥ ብሎ ያለው ሰው ነው። ግብዝ ጴንጤ፣ ግብዝ ኦርቶዶክስ፣ ግብዝ ካቶሊክ፣ ግብዝ አይሁዳዊ፣ ግብዝ ያልሆንከውን ነኝ ትላለህ። ትመጣና እንደ ቸርነት አቤቱ ማረን፣ አቤቱ ማረን አለ። ኦኬ እንደ ቸርነቱ ብዛት እኛን እንዲምረን ከፈለክ ይቅር በሉ ይቅርም ትባላላችሁ ብሎት ጌታችን አምጥቶ ቅርቃር ነው የጨመረብን። ምንም የማታልፈው እኔም አንተም ኦርቶዶክስ ጴንጤ ሆን አምታተክ በልሳን አጭበርብረህ የማታልፈው ነገር ጌታችን አምጥቶ ይቅር በሉ ይቅርም ትባላላችሁ። ይቅር በሉ
ይቅርም ትባላላችሁ። በቃ ይቅር እስካላልክ ይቅር አትባልም። 40 ነቢይ እጁን አይደለም እግሩን ይጫንብሃልኩ። እግዚአብሔር ይቅር አይልህም። አይ በባለፈው እኮ እጄ እግዚአብሔር ሰው ሙሉ ወንጌል ተናግሮ የፈለከው ይናገር እኮ አልኩ። ይቅር ካላልክ ይቅር አትባልም። አጭርና ግልጽ። መራርነትና ጥላቻ ይዛችሁ በእግዚአብሔር መንግስት ውስጥ አትሰነብቱም። አንሰነብትም። በሚሰማ ሰው ሁሉ ፊት ሞገስ አልባ አድርጎ ያስቀራል ማለት ነው። ጸሎት መልሶ ራስን ይወጋል። እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። ጥሩ ነው። ዜማ ጨምረ ማለት የጌታ ትምህርት ነው። ግን እውነቱን እንነጋገርና ኢትዮጵያዊና ኤርትራዊ የሆን ከወንድሜና እህቴ ሆይ የበደሉንን ሰዎች ይቅር እንላለን ሆይ? የበደልናቸውንስ ይቅርታ እንጠይቃለን ሆይ? እውነቱን ስናወራ ኳስ በምድር ላይ በመሬት ይሁን ተብሎ በሚባለው ሕግ መሰረት ይህንን የምንጸልየውን ጸሎት በሕይወታችን ላይ አፕላይ አናደርገውም። ነገር ግን ግብዝነትን ተላብሰን ሙሉ ወንጌልና ኦርቶዶክስ በሚባል ሃይማኖት ውስጥ ሆነን ወይ ደግሞ በወንጌላውያን አማኞችና በኦርቶዶክስ ውስጥ ሆነን ሁላችን በየፊናችን እግዚአብሔርን እናታልላለን። ቴንኬን አባት እናገርልሃለሁ። ተናገር በለኝ እንጂ እናገርልሃለሁ። ራሴም እሰማለሁ ቃል ለገብርኤል ከሰማኝ ፍየል ሙክት ካልሰማኝ ቁንጫና ዝንጀሮ ግመሬ ጦጣም ይሁን ብቻ ያገኘኑን አይጥን ይዘንልህ እንመጣለን ብለው ስለተስለዋል። ይህንን ሁሉ ጌታዬ ሆይ እኔም አውቃለሁ። አንተ የላከው ቅዱስ መልአክ ገብርኤል የተባለው በስሙ ቁንጫና ትኋን ልታቀርብለት እሱንም ደግሞ እንትና የምትባለዋን ሴትዮ አንቀጠምዝዘ ከገደልክልኝ በጠላትነት የተነሳብኝም ብላ ጠዋት ተነስታ ሰይፈ ስላሴ እና ሰይፈ መለኮት የሚባል ጸሎት የእርግማን ጸሎት ስትጸልይ እኔ ራሱ አውቃለሁ። ጌታዬ ሆይ አንተም እችን ሴትዮ በደሏን ይቅር ስላላልክ ጻድቅ ነብዬ በአደባባይ መሰክርልሃለሁ። የዚችን ሴትዮ ጸሎት እንዳትሰማ ራሷ በራሷ በጥላቻ ታውራ ሰማያትን በላዋ ላይ ዘግታለችና ሰማያት የሚከፈትላት ይቅር ስትል ብቻ ነው። ይህንን ደግሞ አንተ አስቀድመ ተናግረሃልና ክብርና ምስጋና ቸሩ መድኃኔዓለም ለስም ይሁን። አንዳንድ ጴንጤዎችም ቢሆኑ ልክ እንደዚሁ ነው የሚያደርጋቸው። በፍቅር ሳይኖሩ በተስፋዬ ጋቢሶ መዝሙር በእውነት አሳድገን ብለው ይላሉ እንላለን። በእውነት ለማደግ ግን ይቅር አይሉም። የወንድሞቻቸውንና የእህቶቻቸውን ውድቀት ሁሉ ጭምር ነው የሚፈልጉት። በወንድሞቻቸው መንገድ ላይ በር ለመዝጋት የሚሯሯጡ የቃየል ስፒሪት ያላቸው ናቸው። ጌታ ኢየሱስ ክርስቶስ አንተን ሰው ሊያታልል አይችልም። የሰውን ሁሉ ልብ ታውቃለህ። ስለዚህ አንዳንድ ጴንጤዎችን ሰማያትን በላያቸው ላይ ዘግተህ ለጸሎታቸው መልስ ለሕመማቸው ፈውስ እንዳይገኝ አንተ አይደለህም ያረከው፣ እራሳቸው ሰማያትን ዘግተዋል። ቴንኪው ጌታዬ። ታታልላለህ አይደል? መተህ ቸርች ታታላለህ አይደል? እውነት አሳድገን ጌታ ሆይ በፍቅር ነይ። እህቴ እስቲ ከእንትና ጋር ተጣልታችኋል አሉ። ነይ ታረቂ። ማኔ እንዴ ተወኝ ኤርሚያስ፣ በፍጹም የሚነሳ ጉዳይ አይደለም ብላ ትላለች። እንደ ጥቁር ጉንዳን ወንድምሽን ነክሰሽ ይዘሽ የተስፋዬ ጋቢሶ መዝሙር አንቺ ልዘምሪው አትችይም፣ እኔም ልዘምረው አልችልም። አንችልም።
አንችልም ማለት አንችልም ነው። ከዘመርከው ከእንጉርጉሮ አያልፍም። መዝሙሩ ለአንተ ህይወት ላይ አይሰራም ማለት ነው። ከዘመር እንኑር። በእውነት አሳድገን ብለን ካል በፍቅር አሳድገን ብለን ካል ኦኬ፣ ፍቅር በደልን አይቆጥርም አይደል? አቤቱ ጌታዬ እርዳኝ አባዬ፣ እርዳኝ አባዬ፣ ፍቅር በደልን አይቆጥርም ይላል። አዎ አንቺ እኮ ስንት የምትቆጥሪው አለ። በስራ ቦታ የተጣላሽ፣ በንግድ ቦታ የተጣላ በእውነት አሳድገን ጌታ ሆይ በፍቅር ከንቱ መታበያችን ይቅር። በእውነት አሳድገን ጌታ ሆይ በፍቅር። እሱን እነ ተስፋዬ ጋቢሶ እንደዛው ይዘምሩት። የሚኖሩ ሰዎች ይዘምሩት። ማምታታትህን ተው፣ ማምታታትሽን ተይ፣ ማምታታትህን ልተው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 57 ላይ በማን ላይ ነው አፋችሁን የምታላቅቁት ይላል የሰራዊት ጌታ እግዚአብሔር። በማን ላይ እንዲህ ያላቸው ጌታዬ ኢየሱስ ምስክር እኮ አልኩህ። ቴንክ ዩ ሆሊ ስፒሪት። በማን ላይ ነው አፋችሁን የምታላቅቁት አላላቸው? እስራኤል በዚያ ዘመን ልክ ጽድቅ በአደባባይ ወድቆ ቅንነት ሊገባ አልቻለም። እውነት በአደባባይ ወድቋል፣ ቅንነት ሊገባ አልቻለም። ጽድቅ በሩቅ ነው የቆመው፣ እውነትም ሊገባ አልቻለም። በአደባባይ ላይ ጥለውታል። በማን ላይ ታላግጣላችሁ አላላቸውም ጌታ በነቢዩ በኩል? ማላገጥ እኮ ነው የሚባለው። ሰውን ይቅርታ ሳትጠይቅ አንተ እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን ብለህ ስትል እያላገጥክ ነው። እያላገጥክ ማለት ነው። ኢሳይያስ 57 ላይ እንደዚህ ይላል። ቴንኪው መንፈስ ቅዱስ። አላጋጭ ጴንጤ፣ አላጋጭ ኦርቶዶክስ፣ አላጋጭ አይሁድ አይሰራም። ቁጥር 4 ኢሳይያስ 57 ቁጥር 4 ሲጀምር ቁጥር 1 ላይ ይላል ጻድቅ ይሞታል በልቡም ነገሩን የሚያኖር የለም ይላል። በዚያ ዘመን የነበረው ጻድቃን ይጨፈጨፉላል አልኩ። በኢሳይያስ ዘመን በዛ ዘመን ክፉ ዘመን ነበር። ጻድቃን ይገደላሉ፣ ይሞታሉ። ነገሩን በልቡ የሚያኖር የለም። ለምንድን ነው የሞተው ይህ ሰውዬ? ማን የገደለው? በምን ምክንያቱ? ማንም አይመረምርልህም። በቃ ሞተ። እንግዲህ ያው ሞተ፣ ያው እንግዲህ ሞተ ሰው ነው እና ሞተ ምናምን ነበር የሚለው። ያለ ጊዜው ነው የሚገድሉት ጻድቁን። በትንቢተ ሕዝቅኤል መጽሐፍ የአባቶቼ የነቢያት አምላክ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 13 ላይም ስለ ጭብጥ ገብስና ስለ ቁራሽ እንጀራ በህይወት መኖር የማይገባውን በህይወት ታኖሩታላችሁ። በህይወት መኖር ይገባዋል ብያልኩትን ትገላላችሁ አላቸው። ይገለዋል ወይ በምላስ ወይ በድርጊት ይገለዋል። የጻድቃንን ሞት እግዚአብሔር ነው እንጂ የሚመረምረው። እና ጻድቅ ይሞታል በልቡ ነገሩን የሚያኖር የለም። ምህረተኞች ይወገዳሉ። ጽድቅ ከክፋት ፊት እንደተወገደ ከትውልዱ ከክፋት ፊት እንደተወገደ ማንም አያስተውልም ይላል። ጽድቅ ከክፋት ፊት ክፋት ነበር እንጂ ከጽድቅ ፊት መሸሽ የነበረበት አየህ። ጽድቅ ቆሞ ክፋት ነበር መሸሽ የነበረበት። አሁን ግን ክፉ ነገር ቆሞ ጽድቅ ይሸሽልሃል። ለዚህ ነው እውነት በአደባባይ ወድቋል፣ ቅንነት ሊገባ አልቻለም ይላል። አታላይ ትውልድ አታምታታም ስል በእግዚአብሔር መንግስት ውስጥ ጴንጤውን ኦርቶዶክስ ማናችንም እኮ አልኩ አይሁዳዩን ማንም መኖር ትፈልግ ከሆነ የእውነት ኑር፣ የእውነት እንኑር። ማንም አያስተውልም። ወደ ሰልፍ ይገባል፣ በቅንነት የሄደ በአልጋው ላይ ያርፋል ካለ በኋላ እናንተ የአስማተኛይቱ ልጆች የአመንዝራውና የጋለሞታዊቱ ዘር ወደዚህ ቅረቡ አላቸው እግዚአብሔር። እንዲህ የሚያምታታውን ትውልድ ማለት ነው። ታምታታለህ አይደል? እንትናን ድፋልኝ ብለህ ለመድኃኔዓለም መርፌ ሰቅለሽ መተሽ ደግሞ ማታ ላይ እንደ ቸርነትህ ዳርያስ ጠማማና ገልበጥባጣ ትውልድ ዳርያስ
እግዚአብሔር በሰው አይታለልም። አንተ ማሬ ነው የሚባለው። መርፌ ሰቅዬ ነው የመጣሁት። ቅድም እኮ ለመድኃኔዓለም ነገርኩት ብለሻል። መርፌ ሰቅለሽ የእንትናን ቤተሰቧን እንዲያርግልኝ ጠንቋይና ወፋ ቤት ቃልቻ ቤት ሄዳችሁ ለመተተኞች፣ ለአስማተኞች፣ ለደጋሚዎች ልብሳቸውን ቆርጣችሁ ሰጥታችሁ ፀጉሯን ቆርጠሽ ሰጠሽ ግቢያ ውስጥ የሆነ ነገር እንዲቀበር አስደርገሽ ካሁን አሁን መሞቷን እየተጠባበቅሽ መተሽ ደሞም ትያለሽ። እንደ ቸርነት አቤቱ ማረን። አይምርሽም። በእውነት የክርስቶስ አገልጋይ አይደለሁም። አይምርም። መዓት ነው በቤታችሁ የሚገባው። ወደዚህ ቅረቡ አላቸው ጌታ። በማን ላይ በማን ታላግጣላችሁ አለች። ማላገጥ ይባላል ይሄ። ጴንጤሙን ኦርቶዶክስ ለወንድሞች ምሕረትን ሳታደርግ የአንተ አገልግሎት የኔ አገልግሎት ጌታ ኢየሱስ ክርስቶስ ልቤን በሚያውቀው አልኩ። ጻድቅ እንዳንበሳ ነው የሚናገረው፣ እንዳንበሳም ነው የሚኖረው። መራርነትና ጥላቻ አርግዛችሁ የምታገለግሉ ሰዎች ወዮላችሁ፣ ወዮላችሁ፣ ወዮላችሁ እኮ ነው የምልህ። መራርነትና ጥላቻ፣ ቂም፣ በቀል፣ ክፋት፣ አመፅ፣ ግፍ አድርገህ መተህ ሃሌሉያ ሃሌሉያ የኔ ጌታ ኢየሱስ እያላገጥክ ነው። እኔም እንደዚህ እያደረግኩ ከሆነ እያላገጥኩ ነው። በኤልያስ አምላክ ፊት ነው የቆምኩትኝ። አልዋሸውም። ጌታዬን ያውቀኛል፣ ያየኛል፣ ይሰማኛል። አልዋሸውም ኢየሱስን። የዘመኔ ቁጥር አጭር ይሁን አልኩ። በደል በውስጥ አርግጄ ማረኝ እንጂ ብዬ የምለው ምንም እንዳልተደረገ ሆኜ እንዴት ስንት አይነት ሰው አስመሳያለ። እና ምን አላቸው? እስራኤል እንደዚህ ነው ብሎ ያላቸው በደሏን እግዚአብሔር እየነገራት ለእስራኤል ለኢየሩሳሌም ርኩሰቷን አስታውቃት አለው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 16 ላይ አስታውቃት ርኩሰቷን። እሷም ትላለች አልረከስኩም። በኤርምያስ መጽሐፍ ምዕራፍ 2 ላይ አልረከስኩም። አንቺስ አልረከስኩም፣ በዓል እንዴት አልተከተልኩም ትያለሽ? በቆላው ያለውን መንገድሽን ተመልከቺ፣ ያልተጋደምሽበት ስፍራ አለ እንዴ አላት። እየሰማኝ ነው ወንድሜ? አንተ፣ አንቺ፣ እኔ የልባችንን መንገድ የሚሆን የእግራችንን መንገድ እንፈልግ፣ እንመርምር። ያልተጋደምንበት ቦታ አለ እንዴ? ኦርቶዶክስም፣ ካቶሊክ፣ ጴንጤ ይሁን አይሁዳዊ፣ እኔ የእግዚአብሔር አገልጋይ ነኝ። ያልተጋደምክበት ቦታ አለ እንዴ? ለማመንዘር ያልተጋደምሽበት ቦታ አለ? ከጣዖታት ጋር ለመገልሞት፣ ለእጆች ስራ ለማጠን፣ ለመሰዋት፣ ለመዘመር፣ በክፋትና በምቀኝነት፣ በርኩሰት፣ በጥላቻ፣ በቂም በቀል፣ በዘረኝነት፣ በአመፅ ውስጣችሁ የነቀዘባችሁ ንስሐ ግቡ። ንስሐ ነው መግባት ያለብን። በማን ላይ ታላግጣላችሁ አላቸው። በማን ታላግጣላችሁ? በተለይ ቁጥር 4 ላይ በማንስ ላይ አፋችሁን ታላቅቃላችሁ አላቸው። አየህ፣ አፋቸውን ያላቅቁ ነበር፣ ያላግጡ ነበር፣ ያላግጡ ነበር። ያህዌ አምላኬ አዶናይ ኤልሻዳይ በማን ላይ ነው የምታላግጡት? ምላሳችሁንስ በማን ላይ ታስረዝማላችሁ? እናንተ ከአድባር ዛፎች መካከል ከለመለመው ዛፍ ሁሉ በታች በፍቶት የምትቃጠሉ እናንተ በሸለቆ ውስጥ በአለትም ስንጣቂ በታች ሕፃናትን የምታርዱ የአመፅ ልጆች የሐሰት ዘር አይደላችሁ? ምን ጌታ የሚናገረው ማለት ነው። ያንተንም መንገድ ፈልገው ብራዘር፣ ከዚሁ ያልተናነሰ ነው። በሸለቆ ውስጥ ያሉ የለዘቡ ድንጋዮች እድል ፈንታዎች ናቸው። እነሱ እጣሽ ናቸው። ለእነሱም የመጠጥን ቁርባን አፍሰሻል፣ ይህልም ቁርባን አቅርበሻል። እንግዲህ በዚህ ነገር አልቆጣምን ይላል ጌታ ማለት ነው። ከፍ ካለው በለመለመውም በረዘመው ተራራ ላይ መኝታሽን አደረግሽ። መስዋዕትን ትሰዊላቸው ዘንድ ወጣሽ። ከመዝጊያውም ከመቃኑ በኋላ መታሰቢያቸውን አደረግሽ። የነዚያ የጣዖታቱን ማለት ነው። እስቲ እዚህ መቃኑ ላይ እስኪ አንጠልጥዩ ይሄን ነገር።
ይሄኛውን ደግሞ እዚህ ግርግዳው ላይ አንጠልጥለው እየተባለ ማለት ነው መታሰቢያቸውን አድርግ ጣዖታቱን በየግርግዳቸው ላይ ያሉ ነው የሰቀሉት። ያውን እንደሚያደርጉት ማለት ነው የእመቤቴ ወላዲቴ ብሎ እንደሚል ጭስ እንደሚጠጣ ስዕል ማለት ነው። ቁጥር 8 ኢሳይያው 57:8 ላይ ከመዝጊያውና ከመቃኑ በኋላ መታሰቢያቸውን አድርግሽ፣ መታሰቢያ እንዳይረሱ ማለት ነው። እኔንም ትተሽ ለሌላ ተገለጠሽ፣ መተሽ መኝታሽን አስፍተሻል፣ ቃል ኪዳን ተጋባሻቸው፣ ባየሽበትም ስፍራ ሁሉ መኝታቸውን ወደድሽ አላት። ከእነሱ ጋር አንድ ሴት ከወንድ ጋር ለማመንዘር እንደምትጋደም ልክ እንደዛ አድርገሻል። ዘይት ይዘሽ ወደ ንጉሳቸው ሄድሽ፣ ሽቶንም አበዛሽ፣ መልእክተኞችንም ወደ ሩቅ ላክሽ፣ እስከ ሲኦልም ድረስ ተዋረድሽ። በመንገድሽ ብዛት ደክመሻል፣ ነገር ግን ተስፋ የለም አላልሽም። የጉልበት መታደስ አገኘሽ፣ ስለዚህ አልዛልሽም ካላት በኋላ ሐሰትን የተናገርሽው እኔንም ያላሰብሽው በልብሽ ነገሩን ያላኖርሽው ምንን ሰግተሽ ነው? ማንንስ ፈርተሽ ነው? እኔ ብዙ ጊዜ ዝም አልሁ፣ አንቺም አልፈራሽም። እኔ ጽድቅሽን እናገራለሁ፣ ስራሽም አይረባሽም እያላት ማለት ነው ጌታ። እኔ ምን አላት? እኔ በጽማን ጽድቅሽን እናገራለሁ፣ ስራሽም አይረባሽም። ግን ምን አልኩኝ? እኔ ብዙ ጊዜ ዝም አልኩ፣ አንቺም አልፈራሽም። የአዳም ልጅ ወገኔ ወንጌላውያን፣ ወገኔ ኦርቶዶክሳውያን፣ አይሁዳውያን፣ ካቶሊካውያን፣ የሰው ዘር በሙሉ በእውነት አሳድገን እያልክ ትላለህ አይደል? ዝማሬ መራር ልብ ምህረት ያጣችሁ እህቶቻችሁን እንዴት አድርጋችሁ ለመጣል እንደምታስቡ፣ ወንድሞቻችሁን እንዴት አድርጋችሁ ለመጣል እንደምታስቡ እንደምናስብ እናውቃለን። እኔ አንተን አላቅም እስካልተገለጠልኝ፣ አንተም የኔን አታውቅም እስካልተገለጠልህ ድረስ ግምታችን እናገራለን። እግዚአብሔር ግን ያውቃል። ኧረ እኔ ኤርሚ ነገር እኮ እንደዛ አይደለም እንዴ? እኔ እኮ ልቤ እኮ ብታየው ልቤ ምናምን ነገር ብራዘር፣ ልብህን እኔ አላየውም። ልብን የሚያይ እግዚአብሔር ነው። እኔ ሳይልህ እንደ ስራ ነው የማየው። አንተም ሳይልኝ እንደ ስራዬ ነው የምታየኝ።